በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ለዚች ጊዜ ያደረሰን ቸር መሐሪ አባታችን እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 52 መንፈሳዊ ትምህርታችን ሰባሪ ወይስ ጠጋኝ አንደበት አለን በሚል ርዕስ መነጋገራችን ይታወሳል። በዚህም አንደበታችን ትልቅ ዋጋ ሊሰጠው እንደሚገባ፣ የዘላለም ፍርድም በአንደበታችን ላይ እንደሆነ፣ ታዲያ መልካሙን የአንደበት ፍሬ ለማጨድ ምን እናድርግ ስንል ጌታችን የዘራውን መልካም ዘር ልንዘራ እንደሚገባ፣ አንደበታችን ሰባሪ ሳይሆን ጠጋኝ ቃል ሊወጣው እንደሚገባ፣ ንግግራችንም እንደ ክርስቲያን በጨው የተቀመመ መሆን እንዳለበት ተማምረን ነበር። በዛሬው መርሃ ግብራችን ደግሞ የማይወደዱትን መውደድ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። የማይወደዱትን መውደድ። አንድ ወዳጄ ያጫወተኝን እውነተኛ ገጠመኝ ለትምህርታችን እንደ መንደርደሪያነት ለመጠቀም ወደድኩ። ነገሩ እንዲህ ነበር። አንዲት የከተማ ልጅ ቤተሰቦቿን ለመጠየቅ ወደ ክፍለ ሀገር በአውቶቡስ ተሳፍራ ጉዞን ትጀምራለች። ጉዞ ረዘም ያለ ነበረና በዕለቱ አጋማሽ ላይ በድንገት አስደንጋጭ ብዙዎች የተጎዱበት የትራፊክ አደጋ ይደርሳል። በዚህችም ልጅ ላይ ታዲያ አደጋ ደርሶባት ኖሮ ደሟ መፍሰስ ይጀምራል። አደጋው በደረሰበት አካባቢ ይኖሩ የነበሩ ሰዎች ፈጥነው ይደርሳሉ። ይህቺ ልጅ ታዲያ የከተማ ልጅ እንደመሆኗ የአካባቢው ቋንቋን መናገር አትችልምና እንዴት ትግባባ? እነዚያ ሰዎችም ደግሞ እርሷ የምታወራውን ቋንቋ ይሰማሉ እንጂ መናገር አይችሉም። እንዴት ይግባቡ? ልጅቷ ደም እየፈሰሳት አደጋ ላይ ናት። የሚገርመው ደግሞ ልጅቱ በተለያየ ሶሻል ሚዲያ ስለነዚህ ሰዎች በሚነገረው አሉታዊ መረጃ በመታጨቋ ምክንያት ስለ እነርሱ ያላት የተዛባ አመለካከት ጨካኞች፣ ርኅራኄ ያልፈጠረባቸው አረመኔዎች አድርጋ የምታስባቸው ሰዎች ነበሩ እርሷን ለማዳን ይረባረቡ የነበሩት። ደሟን ሳይጠየፉ በአካባቢው የነበሩ አባቶች፣ እናቶችና ወጣቶች የውስጥ ቦዲያቸውን እየቀደዱ መቀነታቸውን እየፈቱ የቆሰሉትን ያስሩ ነበረ። ልጅቷም ታዲያ በአደጋው ራሷን የሳተች ባለመሆኗ እያንዳንዷን እንቅስቃሴ ትከታተል ነበር። እነዚህ ሰዎች የሚያልፉ ተሽከርካሪዎችን መንገድ ዘግተው እያስቆሙ በአቅራቢያቸው ወደሚገኝ ሆስፒታል ይዘው ይሄዱ ነበር። እርሷን እንዲከታተሉ የተመደቡ አንዲት እናት በቋንቋ ባይግባቧትም እንደ ልጃቸው በመቀነታቸው ቁስሏን አስረው በነጠላቸው ሸፋፍነው አብረዋት ያነቡ ነበር። የልጅቷ ቤተሰቦችም መረጃው የደረሳቸውና መጥተው ልጃቸውን ያገኙት በማግስቱ ነበር። በዚህ አደገኛ የሞትና የሕይወት ጊዜ የደረሱላት እነዚህ በምትሰማው ሐሰተኛ መረጃ ምክንያት ከልቧ ትጠላቸው የነበሩ ሰዎች ናቸው። የኋላ ኋላ ይህቺ ብላቴና የስህተት መንገዷን ተረድታ ራሷን አርማለች። ለሰዎቹም ዋነኛ ጠበቃቸው ሆና ተገኝታለች። ወገኖቼ፣
ይህ የአንድ ሰው ታሪክ ሳይሆን በሀገራችን ያለውን ወቅታዊ ሁኔታ ቁልጭ አድርጎ የሚያሳይ ታሪክ ነው። ጥቂት ክፉ አጀንዳ ያላቸው አንዳንድ ገጠመኞች እውነት ሊሆኑ ወይንም ያልሆኑ ጉዳዮችን እያነሱ በድፍን ጥላቻ በጨለምተኛ አመለካከታቸው ሕዝብን ከሕዝብ፣ ሕዝብን ከመንግሥት፣ ክልልን ከክልል ለማጋጨት በእጅጉ እየሰሩ ይገኛሉ። የእኛ መነሻ ፍላጎት ፖለቲካዊ ሳይሆን መንፈሳዊ አጀንዳ ነው። እንዲህ ያሉ ሰዎች ባላቸው መሻት አስቀድሞ ጌታችን በማቴዎስ ወንጌል ምዕራፍ 24 ላይ በፍጻሜው ዘመን አስቀድሞ የተነገረውን ትንቢት ፈጻሚዎች ሆነዋል። የሚያሳዝነው ግን በማወቅም ይሁን ባለማወቅ እኛ የክፉ ትንቢት ፈጻሚዎች አካል መሆናችን ነው። በተግባር ባንተባበርም በሐሳብ መካፈላችን አልቀረም። እንዲህ ስናደርግ ታዲያ ውጤቱ ምንድን ነው? ፈጽሞ አላውቃችሁም መባል እንደሆነ ተረድተነው ይሆን? በልቡ ጥላቻን ያረገዘ ሰው ከክርስቶስ ጋር ምን ኅብረት አለው? ቂም የቋጠረ ይቅር ባዮች ካሉበት የክርስቶስ መንግሥት ምን ይሠራል? ቢፈልግ እንኳን ልቡ አይፈቅድለትም። ማወቅ የሚገባን የእግዚአብሔር ምሕረት ለሚምሩት ነው፣ ይቅርታው ይቅር ለሚሉ ነው። ወንድምህን ይቅር የማትል ከሆነ ይቅርታ በሌለው ሕግ ትዳኛለህ። የማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ጌታችን እንዲህ ብሏል፣ ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም ተብሏል። ከዚህ በተጨማሪም እዛው በማቴዎስ ወንጌል ምዕራፍ 18 ቁጥር 35 ላይ ከእናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁ ደግሞ የሰማዩ አባቴ ያደርግባችኋል እንደተባለ ሰምተናል። አስተውሉ። ነው ወይስ የእግዚአብሔርን ቃል ደጋግመን ስንሰማ ለመድ ነው? አንድን ነገር ደጋግመን ስንሰማና ስናየው እንለምደዋለን። መላመድ ደግሞ አቅልሎ ማየትን ያስከትላል። አቅልለን ያየነውን ለመጣስ፣ ለመሻር፣ ለመተላለፍ ብዙም አንፈራም። አስተውሉ። አሁንም ደግማችሁ አስተውሉ። ይሄ ቃል ሰማይና ምድር ያልፋሉ ቃሌ ግን አያልፍም ተብሎ የተነገረ የሕይወት ቃል፣ የእውነት ቃል ነው። እንግዲህ የተነገረው የፍርድ ቃል ይቅር ካላላችሁ ይቅር አትባሉም የሚለው አይቀሬ ከሆነ ለምን በራሳችን ላይ ነገርን እናከብዳለን? የሆነና ያልሆነ መረጃን እየቃረምን ለምን ውስጣችን እንዲከፋ፣ ቂም እንዲቋጥር፣ እንዲያረግዝ እንፈቅዳለን? የገባውንስ ለማውጣት ለምን እንቸገራለን? ወገኔ ሆይ፣ ሕዝቤ ሆይ እባክህ ንቃ ንቃ። ከሰይጣን ጋር የማናሸንፈውን ጌም እንጫወት። እርሱ ለክፋት እጅግ ጥበበኛ ነው። ጫወታውን ሲጀምር አቅልሎ ነው። ቀሎ የተጀመረው ከባድና ውስብስብ መሆኑን የምንረዳው እጅግ ዘግይቶ ነው። ወደፊትም ሆነ ወደ ኋላ መመለስ ከማንችልበት ቦታ ላይ ስንደርስ መታለላችን ይገባናል፣ ግን እጅግ ዘግይቷል። ስለዚህ ምን እናድርግ? በቀላሉ የክርስቶስን መንገድ እንከተል። የክርስቶስ መንገድ ምንድን ነው? የክርስቶስ መንገድማ አቀራረቡ ከከባድ ወደ ቀላል ነው። የሰይጣን ግን ከቀላል ወደ ተወሳሰበ ጨለማ መምራት ነው። እንዴት እናብራራው? ከላይ ለማየት እንደሞከርነው ሰይጣን እንደ ወራጅ ውሃ እያሳሳቀ የሚወስድ ነው። ቀስ በቀስ ገፋ ገፋ ያደርጋል። እኛም አደገኛነቱን ሳንረዳ ዘለን መውጣት የምንችልባቸውን ጊዜና ወቅታት በከንቱ እናሳልፋለን። ውሃ ግፊቱ እየጨመረ መንደርደር
ማደር ሲጀምር ያኔ አደጋውን እናውቃለን። ነገር ግን የውሃውን ግፊትና ፍጥነቱን የምንቋቋምበት ጊዜና ጉልበት ባክኗል። ዓይናችን እያየ ውሃው ወደሚወስደን መሄድ ዕጣ ፈንታችን፣ ፍጻሜያችን ይሆናል። ይሄ ነው የሰይጣን አቀራረብ፣ ከቀላል ወደ ተወሳሰበው ጨለማ መምራት። የጌታችን አቀራረብ ግን በተቃራኒው ነው። ከከባድ ወደ ቀላል ነው ብለናል። የመንፈሳዊ ሕይወት የክርስቶስ መንገዱ ከባድ የሚመስለን ከሩቅ ከውጭ ሆነን ስናየው ነው። በአድርግና አታድርግ ሕግጋት የተሞላ ነፃነትን የሚነፍግና የሚያሳጣ ሁሉ ነገር ቀጥተኛ ሪጅድ መስሎ ይታየናል። የሚያሳዝነው ግን ከእኛ መረዳት በተቃራኒው መሆኑ ነው። ፍቅርን ስናስቀድም እንደ አሸዋ የከበደው ሁሉ እንደ ላባ ይቀላል። እውነት ሲመራን ሰላምና እረፍት ተስፋም ይከተላሉ። ይቅር ስንል የውስጥ ሰላምና እርጋታ፣ መልካም እንቅልፍም ገንዘባችን ይሆናል። ልጆች ተው የሚላቸውን አይወዱም፣ ሁሉ የሚፈቅድላቸውን እንጂ። ተው ባዩ ወዳጃቸው መሆኑን የሚገነዘቡት በበሰሉ ጊዜ ብቻ ነው። የእግዚአብሔር ሕግጋት እውነተኛ ነፃነት ሰጪዎች እንጂ ነፋጊዎች አይደሉም። ሰይጣን ወደ ካቴናው በማይበጠሰው ሰንሰለት እስኪከረችምህ ያባብልሃል፣ በሐሰተኛ ቃልም ያማልልሃል። ይህም ነፃነት የሰጠህ ይመስልሃል። ማምለጫ እንደሌለ ስትረዳ ግን ያኔ በባርነት ቀንበር መያዝህ ግልጽ ይሆንልሃል። የሚገርመው የክርስቶስ ሕግ የከበደ ቢመስል እንኳን ከብዶኛልና ና እርዳኝ ባልከው ጊዜ ሊያግዝህ የታመነ ቸር ጌታ መሆኑ ነው። አቤት የክርስቶስ ምሕረት፣ ቸርነትና ፍቅሩ ድንቅ ነው። ለዚህም ማረጋገጫው በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ማለቱ ነው። ስለዚህ የርዕሳችን መነሻ ቃል በማቴዎስ ወንጌል ምዕራፍ 5 ቁጥር 44 እስከ 45 ጌታችን የተናገረውን መነሻ በማድረግ ነው። እንዲህ ይላል፣ እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናቡን ያዘንባልና። የሚወዷችሁን ብትወዱ ምን ዋጋ አላችሁ ይላል። የማይወደዱትን መውደድ ማለት ምን ማለት ነው? እኛን በግል ወይንም የእኛን ጥቅም ወይንም ፍላጎት የጎዱ ከእኛ በተቃራኒው የቆሙ የማይመስሉን የእኛን ፍቅርና ይቅርታ ይገባቸዋል ብለን ለማናስባቸው ሁሉ ቸርነትን፣ ምሕረትን፣ ይቅርታን ማድረግ የማይወደዱትን መውደድ ነው። ታዲያ የእነዚህን ሰዎች አካሄድና ጠባይ መውደድ አይጠበቅብንም። ነገር ግን በክርስቶስ ዓይን ስናያቸው ነፍስ ሁሉ ፍቅርና ምሕረት ይገባታል። ይህ ታዲያ በእኛ ስሜት የሚመራ ሳይሆን ለእግዚአብሔር ሕግ በመታዘዝ ብቻ የሚሆን ነው። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል እንዲል እኛ በማይወደድ ማንነት በኃጢአት ሳለን ክርስቶስ እንደወደደን እንዲሁ ሌሎቹን ልንወድ ይገባል። የማይወደዱትን የወደዱ የመጽሐፍ ቅዱስ ምሳሌዎችን እናንሳ።
የመጀመሪያው ጌታችን መድህናችን ምሳሌያችን ኢየሱስ ክርስቶስ ነው። ጌታችን ይሁዳን መውደዱ በ30 ብር ለሞት አሳልፎ እንደሰጠው እያወቀ ጌታችን የይሁዳን እግር በምሴተ ሐሙስ አጠበ። አስቀድሞም ቢሆን የይሁዳን ከሃዲነት እያወቀ ለሐዋርያት ከሚያደርገው አንዳች አላጎደለበትም። ለይሁዳ ሳያውቅ ቢሆን ብዙ አይገርመንም ነበር። ነገር ግን ጌታችን አሳልፎ ሊሰጠው የሚችለው ማን እንደሆነ እያወቀ ይህንን ቸርነት አደረገ። አራያችን ኢየሱስ ክርስቶስ። ሌላው የመጽሐፍ ቅዱስ ምሳሌ ደጉ ሳምራዊ ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 25 ላይ እንደተጻፈው የደጉ ሳምራዊ ፍቅር የሚገርመው በዘመኑ አይሁድና ሳምራውያን እጅግ የሚጠላሉ ነበሩ። አይሁድ ሳምራውያንን ጣዖት አምላኪዎች የረከሱ ብለው ይጠየፏቸዋል። ሳምራውያን ደግሞ አይሁድን ይጠሏቸዋል። ደጉ ሳምራዊ ታዲያ ይህንን ግድግዳ አፍርሶ ነው የተጎዳውን አይሁዳዊ የረዳው። እንዲህ ያለ እውነተኛ ፍቅር በስሜት ሳይሆን ሁሌም በልቡ ውስጥ አስቀድሞም የነበረ ነው። ወቅታት ከፍና ዝቅ የማያደርጉት ፍቅር። የደጉ ሳምራዊ ፍቅር ዋጋ የሚያስከፍል እንዲያውም መልካም ምላሽ የሌለው ነበረ። ደጉ ሳምራዊ እርሱ አደረገ እንጂ መልካምን አልጠበቀም። አስቀድሞ ከመፍረድ ይልቅ ምሕረትን ያስቀደመ ነበረ። ደጉ ሳምራዊ የተጎዳው አይሁዳዊ መሆኑን ቢያውቅም ከኖረበት ጥላቻ የተሞላ ኅብረተሰብ አንጻር አስቀድሞ የሰማው ክፋት አይሁዳዊውን ከመርዳት አላስቆመውም። ከፍርድ ይልቅ ምሕረትን አስቀደመ እንጂ። እኛስ አስቀድመን የሰማነው ያየነው በሰበሰብነው መረጃ ምክንያት ሰዎችን በማንነታቸው እንጠላ፣ እንንቅና እንጠየፍ ይሆን? እንዲህ ከሆነ አደገኛ አረም በልባችን በቅሏልና መራራ ፍሬው ዘመኑ ደርሶ ከማጨዳችን በፊት ነቅለን እንጣለው ይህንን መራራ የጥላቻ ተክል። ሌላው የመጽሐፍ ቅዱስ ላይ ምሳሌ የማይወደዱትን የወደደው ቀዳሜ ሰማዕት ቅዱስ እስጢፋኖስ ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ እንደተጻፈው ይህ ሰማዕት እውነትን ያየውን የሰማውን በመመስከሩ ምክንያት በድንጋይ ወግረው ስለሚገድሉት ሰዎች ይቅርታን ለመነ። ከክርስቶስ የተማረውን እንዲህ ይላል። የሐዋርያት ሥራ ምዕራፍ 7 ቁጥር 60 ላይ ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንን ብሎ አንቀላፋ ይላል። ስለዚህ የፍቅር እውነተኛነቱ የሚረጋገጠው የሚያስከፍለው ዋጋ ወይንም ሕመም ሲኖር ነው። እንግዲህ ይህንን ሁሉ ዋጋ መክፈል ለምን አስፈለገ ስንል የመጀመሪያው የክርስቶስ ፍቅር በእኛ ይገለጥ ዘንድ ነው። የተሰበረ ግንኙነትም ይጠገናል፣ የሻከረ ልብም ይለሰልሳል። ሌላው ግላዊነት በበዛበት ጨለማ ዓለም የእኛ የክርስቲያኖች ብርሃን ይበራል። የማይወደዱትን ብንወድ በመንፈሳዊ ሕይወት ማደግ፣ ክርስቶስንም ወደ መምሰል ከፍ እንላለን። የማይወደዱትን ለመውደድ የሚገጥሙን ተግዳሮቶች ምንድናቸው? የመጀመሪያው ከውስጣችን የሚመነጨው የልብ ኩራትና የውስጥ ስብራት ነው። በደል የደረሰበት ሰው በዚህ ጊዜ የእኛ ፍላጎት ፍትሕና በቀል እንጂ ምሕረትና ይቅርታ ሊሆን አይችልም። ይሄ የልብ ኩራትና የውስጥ ስብራት ትልቅ ፈተናን ሊጋርጥብን ይችላል። ሌላው መገለልና መጠላትን መፍራት ነው። በዙሪያችን ከሚገኙ ቂመኞች ከባድ ጥላቻ፣ መገለል፣ መዋረድ፣ የከሃዲነት ስሜት የመሳሰሉት ምላሾችን ሊያስከትል ይችላል።
ይቅር ማለትና መውደድ። ግን እንዳትሳሳቱ፣ ከክርስቶስ ጎን መቆማችንንም አትርሱ። ሌላው ተግዳሮት ችግር የሚሆንብን ከፈራጅ ልባችን ጋር መጋፈጥ ነው። እንዲህ ያሉ ሰዎች ምሕረትና ፍቅር፣ ይቅርታ አይገባቸውም ከሚለው ደንቃራ ልባችን ጋር ተጋፍጦ ማሸነፉም ቀላል ሊሆንልን አይችልም። ሌላው ትልቁ መከራ የምናምነውን ክርስቶስን አለማወቅ ነው። በስሙ ተጠርተን አምነናል። እርሱ ያለ ቅድመ ሁኔታ የሰጠንን ምሕረት፣ ፍቅርና ይቅርታን አለማወቅ ትልቅ ተግዳሮት ነው። የእኛ ፍቅር ግን በቅድመ ሁኔታዎች የታጠረ ይሆንብናል። እንዲህና እንዲህ የመሳሰሉ ሁኔታዎች የማይወደዱትን ለመውደድ ችግር ሊሆኑብን ይችላል። ነገር ግን ሁሉ ነገር ደረጃ በደረጃ ስንመለከተው ይቀልልናል። እንዴት እንውደድ? የመጀመሪያው ለጎዱን ወይንም ለምንጠላቸው እንጸልይ። ጸሎት ሳናውቀው ልባችንን አለስልሶ ይቅርታን ያበቅላል። ሌላው ቀለል ያለ ደግነትን ከማድረግ እንጀምር። ስለ እነርሱ መልካም ከመናገር ጀምሮ ሰላምታ መስጠት፣ በጥቂቱም ቢሆን ፈገግ ማለት በውስጣችን ያለውን ጠጣር መሸራረፍ ይጀምራል። በተጨማሪም ሌሎች ክፋታቸውን ሲያነሱ አንተባበር። ካልቻልን እንኳን ዝም እንበል። ከቻልን መልካሙን እናውራ ስለምንጠላቸው ሰዎች። ልንጠነቀቅ የሚገባው ጠብን፣ ቂምን፣ ክፋትን ፈጽሞ በውስጣችን አናሳድር። በጠባችሁ መካከል ፀሐይ አይግባ እንደተባለ በቶሎ እናውጣ፣ እንዲወጣልንም እንጸልይ። ያለበለዚያ እየጠነከረ እየበረታ ስር እየሰደደ ይመጣል። የመጨረሻው ዘወትር ክርስቶስን እናስበው። እርሱ ምን አደረገ? ምን እንተወልን? መሪያችን ከሆነ እርሱን እንምሰለው፣ እንከተለው። እርሱ ይቅር ባይና የሰውን ልጆች ወዳጅ ነውና እኛም እንውደድ። ይህንን መሠረት አድርገን ጥረት ብናደርግ፣ በምንችለው ሁሉ የክርስቶስን መንገድ ለመከተል ብንሞክር፣ የማይወደዱትን ብንወድ፣ ዋጋችን ምን ይሆን? የመጀመሪያው አእምሮና ልብን የሚያልፈው የክርስቶስ ሰላምና ፍቅርን እናገኛለን። ይህ ሰላም ታዲያ የሚነገር ሳይሆን የሚቀመስ ነው። ሌላው ክርስቶስን ወደ መምሰል ከፍታ፣ ወደ ቅድስና ተራራ ያሳድገናል። ይቅርታ፣ ይቅር ባይነት። የጥላቻን ሰንሰለት ሰብረን በፍቅር መረብ ብዙዎችን እንማርካለን። ለብዙዎች መዳን ምክንያት ልንሆን እንችላለን። ይህንን ብናደርግ አንተ መልካም አገልጋይ የሚለውን የሕይወት ቃል ለመስማትም ያስችለናል። ማጠቃለያ፣ በዛሬው መርሃ ግብራችን የማይወደዱትን መውደድ በሚል ርዕስ ተማምረናል። የማይወደዱ ስንል የጎዱን፣ ከጉዳታችን አንጻር ልንወዳቸው የማንችል፣ ከእኛ ፍላጎትና ሐሳብ፣ ማንነት ጋር በተቃራኒ የቆሙትን እንደሆነ ተመልክተናል። የማይወደዱትን የወደዱ የመጽሐፍ ቅዱስ ምሳሌዎችን ጌታችን ይሁዳን መውደዱ፣ ደጉ ሳምራዊ አይሁዳዊውን እንዴት እንደረዳው፣ ሰማዕቱ ቅዱስ እስጢፋኖስ ደግሞ ለሚወግሩት ይቅርታና ምሕረትን እንዴት እንደለመነላቸው ተመልክተናል። ይህንን ማድረግ ታዲያ ለምን አስፈለገ ስንል የክርስቶስን ፍቅር በእኛ ላይ ይገለጥ ዘንድ፣ የተሰበሩ ግንኙነቶችን ለመጠገን፣ በዚህ ጨለማ ዓለም ለማብራት፣ ክርስቶስን ወደ መምሰልም ወደ ቅድስና ሕይወት ለማደግ እንደሚጠቅመን ተነጋግረናል። የሚገጥሙን ተግዳሮቶች ታዲያ የልብ ኩራትና የውስጥ ስብራት፣ መገለልና መጠላትን ከመፍራት ከፈራጁ ልባችን ጋር መጋፈጥና ማሸነፍ፣ የምናምነው ክርስቶስንም አለማወቅና አለመረዳት የእኛ ቻሌንጆች እንደሚሆኑብን አይተናል።
እንዴት እንውደድ ስንል ለምንጠላቸው መጸለይ፣ ከትንሽ ደግነት መጀመር፣ ከአድመኞች አለመተባበር፣ ጥላቻ በውስጣችን አለማሳደር፣ ዘወትርም ክርስቶስን ማሰብ እንደሚገባን አይተናል። ይህንን ብናደርግ ዋጋችን የክርስቶስ ሰላም፣ መንፈሳዊ ከፍታ፣ ጥላቻን መስበርና ሰማያዊ ሽልማትን ለማግኘት እንደሚረዳን ተመልክተናል። መርሃ ግብራችንን ከማጠናቀቃችን በፊት ለመወያያ የሚሆኑ ጥያቄዎችን እናቀርብላችሁ። በጥያቄዎቹም ላይ ተወያዩባቸው። የመጀመሪያው ጥያቄ የማይወደዱትን መውደድ የሚለውን ሐሳብ እንዴት ተረዳችሁት? እናንተስ በልባችሁ የማትወዱትን ሰው ለመውደድ ምን ጥረት አድርጋችኋል? ከዚህ በኋላስ በትምህርታችን መሠረት ደረጃ በደረጃ ለመተግበር ትሞክራላችሁ? አዎን ከሆነ መልካም። እግዚአብሔር ይርዳችሁ። የክርስቶስ ፍቅር በውስጣችሁ ይደር። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ብሩክና ቅዱስ ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።